ሰላም ዛሬ ጎበዝ የሚያደርጋችሁን 5 ነጥቦች እነግራችኋለሁ። የመጀመሪያው ዘወትር ማንበብ። ሰዓትን ፊክስ አድርገን ከዚህኛው እስከዚህኛው ሰዓት አነባለሁ ብለን ሁሌ ታይም አዘጋጅተን በዛ ሰዓት ሁሌ የምናነብ ከሆነ አይምሯችን ላይ ያነበብነው ይቀመጣል ማለት ነው። ዝም ብለን የምንሸመድድ ከሆነ ፈተና ሲደርስ ማታውን ሙሉ የምናነብ ከሆነ ያ ያነበብነው ይጠፋል። ፈተናው ላይም ደግሞ ውጤታማ አንሆንም ማለት ነው። ስለዚህ ዘወትር ታይም ፊክስ አድርገን በጣም ትኩረት ያለውን ጥናት ማድረግ ይኖርብናል ማለት ነው። ለምሳሌ በየቀኑ ለ1 ሰዓት ብለን በዛ ማንበብ ይኖርብናል ማለት ነው። ሁለተኛው ደግሞ አንደርስታንድ ማድረግ ነው ያለብን። ምን ከማድረግ ይልቅ ከመሸምደድ ይልቅ መረዳት በጣም አሪፍ ነው ማለት ነው። በጣም እንድናስታውስም ያደርገናል ማለት ነው። በቀላሉ ኤክስፕሌን እንድናደርግ ያደርገናል። ስለዚህ መረዳት ይኖርብናል ከመሸምደድ ይልቅ ማለት ነው። ራሳችንን ለምን እንዴት እያልን እንጠይቅ ስለዛ ስላነበብነው ነገር ማለት ነው። ከዛ በኋላ በራሳችን ወይ ኤክስፕረስ ማድረግ ስንችል በራሳችን መንገድ ማብራራት ስንችል ያኔ ተረድተነዋል፣ ያኔ አይጠፋብንም ማለት ነው። ሶስተኛ ደግሞ ጥያቄዎችን መለማመድ፣ ጥያቄዎችን ሶልቭ ማድረግ በጣም ኢምፖርታንት የሆነ ነገር ማለት ነው። ታግዝን ሳይሆን ጀስት ታይም ገድበን ታይም ፈተና ላይ እንዳለው ታይም ሊሚት አድርገን ጥያቄዎችን በደንብ እንሞክር፣ በደንብ ሶልቭ ለማድረግ እንሞክር ማለት ነው። ያንም ደግሞ በጣም ፈተናዎችን በቀላሉ እንድንሰራ ያግዘናል ማለት ነው። አራተኛ ደግሞ ምን ማድረግ ይኖርብናል? ጥሩ የሆነ ኖት ሊኖረን ይገባል ማለት ነው። ጥሩ የሆነ ኖት ልንይዝ ይገባል ማለት ነው። አብዛኞቻችን ጎበዝ እንኳን የምንባል ያለ ኖት ነው የምንንቀሳቀሰው፣ ያለ ኖት አንይዝም ማለት ነው። ስለዚህ ኖት መያዝ በጣም አሪፍ እና ይጠቅመናል ማለት ነው። ኢምፖርታንት የሆኑ አይዲያዎችን፣ ፎርሙላዎችን እና ደግሞ ሰመሪን መጻፍ ይኖርብናል ማለት ነው። ኖት ውሰዱ ማለት ነው። አምስተኛ እና የመጨረሻ ደግሞ ሪቪዥን ነው። ሪቫይዝ ሪቫይዝ ካላረግን ያነበብነው ነገር ይጠፋብናል። ስለዚህ እንዳይጠፋብን የሆነ ረጅም ቶፒክ አንብበን ከሆነ ያ ነገር እንዳይጠፋብን በአንድ ቀን፣ በአንድ ሳምንት፣ በአንድ ወር ልዩነት ምን ማድረግ ሪቫይዝ ማድረግ ይኖርብናል ማለት ነው። ሚሞሪያችንን ስትሮንግ ለማድረግ ማለት ነው። የመጀመሪያውን ማንበብና ሪቫይዝ ማድረግ በጣም የተለያዩ ናቸው። ሪቫይዝ ስናደርግ ብዙም ኢነርጂ አንጠቀምም፣ ጀስት ኢዚሊ ነው። እንዲህ ሪቫይዝ ማድረግ በጣም ቀላሉና ደስ የሚለው ፓርት ነው። ስለዚህ ዛሬ ያነበብኩትን ነገ ወይም ከአንድ ሳምንት በኋላ ድጋሚ ሪቫይዝ ማድረግ ይኖርብኛል ማለት ነው። ስለዚህ እነዚህ ነገሮች ካደረጋችሁ ያለምንም ጥርጥር አንድ ስቴፕ የእናንተ የትምህርት ደረጃ ይሻሻላል ማለት ነው። ስለዚህ ቀጣይ በሌላ ቪዲዮ እመለሳለሁ። ቻው።